ሰላም እንዴት ናችሁ? ሰላም ናችሁ ወይ? በአዲስ ኮርስ ተመልሰን ተገናኝተናል። በዚህኛው ኮርስ እንግዲህ የምንጀምረው አፕላይድ ኤሌክትሮኒክስ ዋን ይሆናል ማለት ነው። አፕላይድ ኤሌክትሮኒክስ ዋን እንግዲህ ለዚህ ቻናል አዲስ የሆናችሁ ተማሪዎች እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ላይ ደግሞ ያላችሁን ሀሳብ እየጻፋችሁ የዚህ ቻናል ቤተሰብ እንድትሆኑ እላችኋለሁኝ። በቀጥታ ወደ ትምህርታችን እንግባ። ቻፕተር ዋን ምንድን ነው የሚለን? ቤዚክ ሰሚኮንዳክተር ቲዮሪ ነው። በዚህኛው ቻፕተር በጥልቀት የምናጠናው ወይም ደግሞ አብረን የምናየው ሰሚኮንዳክተር ምንድን ነው የሚለውን መሰረታዊ ሂሳቤውን የምናይ ይሆናል ማለት ነው። ሰሚኮንዳክተር እንግዲህ ብዙ ቲዮሪዎች ይኖሩታል። እነዚያ ቲዮሪዎች ምንድናቸው የሚሉትን አንድ በአንድ እናያለን ማለት ነው። ከዚህን ጀምር the branch of engineering which deals with the flow of electron through vacuum, gas or semiconductor is called electronics ተብሎ ይጠራል። ምንድነው? የኤሌክትሮኖች ፍሰት በቫኪዩም ውስጥ እንደውም በጋዝ ውስጥ እንደውም ደግሞ በሰሚኮንዳክተር ውስጥ የሚያደርጉትን የሚያጠናው የኢንጂነሪንግ ብራንች ምን ተብሎ ይጠራል? ኤሌክትሮኒክስ ተብሎ ይጠራል ማለት ነው። ኤሌክትሮኒክስ essentially deal with electronic device and their utilizations. Electronics essentially deals with electronic device and their utilizations. ምንድነው? ኤሌክትሮኒክስ ከምን ጋር ያያዛል ማለት ነው? ከኤሌክትሮኒክ ዲቫይስ ጋር ያያዛል። እንዲሁም ደግሞ ዜር ዩቲላይዜሽን እንዴት ነው የምንጠቀማቸው የሚለውን የሚያጠናው ወይም ደግሞ የሚገልጽ ነው ማለት ነው። እንግዲህ ቀጥሎ ያለው ርዕስ አቶሚክ ስትራክቸር ነው። ይሄኛው ርዕስ እንግዲህ ለእናንተ አዲስ አይደለም። በኬሚስትሪ ውስጥ ብዙ ጊዜ ተምራችኋል። አቶም ምንድን ነው ስትራክቸራቸውን እንደዚሁም ተምራችኋል ማለት ነው። እንደዚሁ ግን ለመከለስ በትንሹ አብረን የምናይ ይሆናል ማለት ነው። አቶም ኢዝ ዘ ቤዚክ ቢልዲንግ ብሎክ ኦፍ ኦል ዘ ኤሌመንትስ ይለናል። ምንድነው? አተም እንግዲህ የትኛውም ኤሌመንት ከአተም ነው የተገነባው ወይም ደግሞ ሁሉም ኤሌመንቶች ከምንድነው የተገነቡት ወይም ደግሞ የተሰሩት ከአተም ነው ማለት ነው። ከአተም ነው ማለት ነው። it consists of the central nucleus of positive charge around which small negatively charged particle called electron revolve in different paths or orbits. ምንድነው? በመሃሉ ወይም ደግሞ በሴንተሩ ውስጥ ኒውክለስ ይዞ ነው ያለው። ያ ኒውክለስ ፖዚቲቭ ቻርጅ አለው። እንደዚሁም ደግሞ በኒውክለሱ ዙሪያ ምን ይኖራል? ኤሌክትሮኖች አሉት ማለት ነው። እነዛ ኤሌክትሮኖች ደግሞ ምን ላይ ነው የሚዞሩት ወይም ደግሞ ሪቮልቭ የሚያደርጉት? በኦርቢት ወይም ደግሞ ፓዝ ላይ ነው ሪቮልቭ የሚያደርጉት ወይም ደግሞ የሚዞሩት ማለት ነው። an electronic force of attraction between electron and nucleus hold up an electron in different orbit. ምንድነው? በኤሌክትሮኖች እና በኒውክለስ መሃል ላይ ያለው ፎርስ ኤሌክትሮኖቹ በተለያየ ኦርቢት ላይ እንዲዞሩ ወይም ደግሞ እንዲገኙ ያደርጋል። እንግዲህ ኤሌክትሮን እና ኒውክለስ ይሳሳባሉ ማለት ነው። በዚህ ጊዜ ኤሌክትሮኖቹ እንግዲህ በተለያየ ኦርቢት ላይ እንዲገኙ ያደርጋቸዋል ማለት ነው። በመሃላቸው ያለው ስበት ማለት ነው። ኒውክለስ is the central part of an atom and contain proton and neutron. እንግዲህ ቅድም እንዳልኳቸው ነው። ኒውክለስ ሴንትራል ፓርት ኦፍ አን አተም ነው። በመሃል ላይ የሚገኝ የአተም ፓርት ነው። ያ ኒውክለስም ሁለት ነገሮችን ይዞ ይገኛል። አንደኛው ፕሮቶን ነው። ሁለተኛው ደግሞ ኒውትሮን ነው። ፕሮቶንና ኒውትሮን ይዞ ይገኛል ማለት ነው። ኤ ፕሮቶን ኢዝ ፖዚቲቭሊ ቻርጅድ ፓርቲክል። ፕሮቶን እንደምታውቁት ፖዚቲቭ ቻርጅ ነው ማለት ነው። ፖዚቲቭ ቻርጅ ነው። while the neutron has neutrons ምንድነው? the same mass as the proton ከፕሮቶን ጋር ተመሳሳይ ወይም ደግሞ እኩል የሆነ ማስ አለው። ምንና ምን? ፕሮቶንና ኒውትሮን but has no charge። ነገር ግን ኒውትሮን ምን የለውም? ቻርጅ የለውም ማለት ነው። therefore nucleus of an atom is positively charged። ስለዚህ ኒውክለስ ምን አይነት ቻርጅ ይኖረዋል? ፖዚቲቭሊ ቻርጅ ይኖረዋል ማለት ነው። ፖዚቲቭ ቻርጅ ይኖረዋል። ምክንያቱም ኒውትሮን እና ፕሮቶን ነው ይዞ ያለው።
ኒውትሮን ቻርጅ የለውም፣ ፕሮቶን ደግሞ ቻርጅ አለው። ፕሮቶን ፖዚቲቭ ቻርጅ ስላለው ያ ኒውክሊየስ ምን ይዞ ይገኛል ማለት ነው? ምን አይነት ቻርጅ ይዞ ይገኛል? ፖዚቲቭ የሆነ ቻርጅ ይዞ ይገኛል ማለት ነው። ሌላኛው አቶሚክ ዌይት ነው። አቶሚክ ዌይት ኢዝ ኢኳል ቱ ነምበር ኦፍ ፕሮቶን ፕላስ ነምበር ኦፍ ኒውትሮን ማለት ነው። አቶሚክ ዌይቱን እንግዲህ የምናገኘው ነምበር ኦፍ ፕሮቶን ፕላስ ነምበር ኦፍ ኤሌክትሮን አድርገን ነው ማለት ነው። አን ኤሌክትሮን ኢዝ ኔጌቲቭሊ ቻርጅድ ፓርቲክል ሃቪንግ ኔግሊጂብል ማስስ። እንግዲህ እንደምታውቁት ኤሌክትሮን ኔጌቲቭሊ ቻርጅ የሆነ ነው ማለት ነው። ኔጌቲቭ የሆነ ቻርጅ ያለው ነው። ማሱም ደግሞ ኔግሊጂብል ነው። ያን ያህል ማስ የለውም፣ ብዙም ማስ የለውም ማለት ነው። ማሱም ብዙ ጊዜ እንተዋለን ማለት ነው። በጣም ትንሽ ከመሆኑ የተነሳ ማለት ነው። በጣም ትንሽ ከመሆኑ የተነሳ the charge on an electron is equal but opposite to the an proton። ቻርጅ ከፕሮቶን ጋር እኩል የሆነ ቻርጅ አለው፣ ነገር ግን ኦፖዚት የሆነ ቻርጅ ነው ያለው። ፕሮቶን ፖዚቲቭ ነው፣ ኤሌክትሮን ደግሞ ኔጌቲቭ ነው። ተመልከቱ፣ እዚህ ጋር እኩል የሆነ ቻርጆች ይኖሩታል፣ ነገር ግን ያ ቻርጅ ምንድነው? አንዱ ፖዚቲቭ ይኖረዋል፣ አንዱ ደግሞ ኔጌቲቭ ይኖረዋል። ፕሮቶን ፖዚቲቭ ነው እንደነገርኳችሁ፣ ኤሌክትሮን ደግሞ ኔጌቲቭ ይሆናል። ብዛታቸው በብዛት በቻርጅ ብዛት ግን ሁለቱም እኩል ናቸው ማለት ነው። ኦልሶ ዘ ነምበር ኦፍ ኤሌክትሮን ኢዝ ኢኳል ቱ ዘ ነምበር ኦፍ ፕሮቶን ኢን አን አተም አንደር ኦርዲነሪ ኮንዲሽን። ይሄ የሚሆነው እንግዲህ ወይም ደግሞ ኤሌክትሮን እና ፕሮቶን እኩል ቻርጅ የሚኖራቸው አንደር ኦርዲነሪ ኮንዲሽን ነው ማለት ነው። አንደር ኦርዲነሪ ኮንዲሽን ነው ማለት ነው። ዜርፎር አን አተም ኢዝ ኒውትራል አስ ሆል። አተም እንግዲህ ኒውትራል ነው የሚሆነው፣ ምንም አይነት ቻርጅ አይኖረውም ማለት ነው። ምክንያቱም ፕሮቶን እና ኤሌክትሮን እኩል ናቸው ብለናል ቻርጃቸው። ስለዚህ ፕሮቶን እና ኒውትሮኑ ምን ይደረጋሉ? ይጠፋፋሉ ማለት ነው። አንዱ ፖዚቲቭ ነው፣ አንዱ ኔጌቲቭ ነው። እኩል ቻርጅ ደግሞ አላቸው፣ ስለዚህ ይጠፋፋሉ። አተም ምን ጊዜም ቻርጅ አይኖረውም ማለት ነው። ይሄ ማለት ኒውትራል ይሆናል ማለት ነው። ኒውትራል ይሆናል። ያ ማለት ፖዚቲቭም አይደለም ኔጌቲቭም አይደለም ማለት ነው። ኔጌቲቭም አይደለም። ሌላኛው አቶሚክ ነምበር ነው። ቅድም አቶሚክ ዌይት አይተናል። አሁን ደግሞ አቶሚክ ነምበር እናያለን። እንዴት ነው የምናገኘው አቶሚክ ነምበር? አቶሚክ ነምበር ኢዝ ኢኳል ቱ ነምበር ኦፍ ፕሮቶን ኦር ኤሌክትሮን ኢን አን አተም። እንግዲህ የፕሮቶን ብዛት ወይም ደግሞ የኤሌክትሮን ብዛት በአተም ውስጥ ያለው ምንን ይወክላል? አቶሚክ ነምበርን ይወክላል ማለት ነው። አቶሚክ ነምበርን ይወክላል። ዘ ነምበር ኦፍ ኤሌክትሮንስ ኢን ኤኒ ኦርቢት ኢዝ ጊቨን ባይ 2n⁻²² ወይም ደግሞ የትኛውም ኦርቢት ላይ ያለው ኤሌክትሮን በዚህ ፎርሙላ ይወከላል። ለምሳሌ 2n⁻² በዚህ ፎርሙላ ይወከላል። ኤን የምትገልጸው ወይም ደግሞ በምንድን የተወከለችው ኦርቢት ነው ማለት ነው። ለምሳሌ ኤን በአንድ ልትተካ ትችላለች። አንደኛው ወይም ደግሞ የመጀመሪያ ኦርቢት ይሆናል። በሁለት መተካት እንችላለን፣ ሁለተኛው ኦርቢት ይሆናል። ሶስተኛው፣ አራተኛው እያለ ይቀጥላል ማለት ነው። ለምሳሌ እስቲ አንደኛው ኦርቢት ላይ ስንት ኤሌክትሮኖችን ማግኘት እንችላለን? ፎር ኤግዛምፕል ፈርስት ኦርቢት ኮንቴን 2 በኤን ቦታ አንድ የምናደርገው ፓወር ኦፍ 2 ኢዝ ኢኳል ቱ 2 ታይምስ 1። ስለዚህ ምን ይሆናል? 2 ይሆናል ማለት ነው። 2 ይሆናል። የመጀመሪያው ኦርቢት 2 ኤሌክትሮኖችን ይይዛል ማለት ነው። ይይዛል ማለት ነው። ሁለተኛው ኦርቢትስ በኤን ቦታ ምን መተካት ነው? በኤን ቦታ 2 መተካት ነው። ዘን ፓወር 2 ኢዝ ኢኳል ቱ 2 ታይምስ 2 ፓወር 2 ማለት 4 ማለት ነው። ስለዚህ 2 ሲባዛ በ4 ማለት 8 ኤሌክትሮኖች ይኖሩታል ማለት ነው። ሁለተኛው ኦርቢት ላይ 8 ኤሌክትሮኖች ይኖሩታል ማለት ነው። 8 ኤሌክትሮኖች። ሶስተኛው ላይም እንደዚሁም ደግሞ እዚህ ቦታ 3 ነው የምታደርጉት። ዘን 2 ስንት ይሆናል? 2 ሲባዛ በ9 ይሄ ደግሞ ስንት ይመጣል? 18። ሶስተኛው ኦርቢት 18 ኤሌክትሮኖችን ይይዛል ማለት ነው። በዚህ መልኩ አራተኛ፣ አምስተኛ ላይ ያሉትን ኦርቢቶች እናንተ እንግዲህ በዚህ መልኩ ካልኩሌት ማድረግ ትችላላችሁ፣ ቀላልም ስለሆነ ማለት ነው። እንግዲህ ሁለተኛው ኦርቢት 8
ሶስተኛው ኦርቢት 18 ይይዛል ማለት ነው። አራተኛውን ደግሞ እናንተ ፈልጉት። እንዲህ ይለናል። ቀጥሎ ያለው እንዲህ ይለናል the last orbit cannot have more than 8 ኤሌክትሮን። መጨረሻ ላይ የምናገኘው ኦርቢት ከ8 ኤሌክትሮኖች በላይ መያዝ አይችልም ይለናል። እንግዲህ ለምሳሌ 3 ወይም ደግሞ ከዛም በላይ የሆኑ ኦርቢቶች ቢኖሩን እነዚህ ላይ 8 ሊኖረው ይችላል። ይሄኛው አንደኛው ደግሞ 2 ይኖሩታል። ከዛ በኋላ ግን ይሄኛው የውጭኛው ወይም የመጨረሻው ስንት ብቻ ነው ሊኖረው የሚችለው ማለት ነው? 8 ብቻ ነው፣ ቢበዛ 8። ከዛ በላይ ግን ሊሆን አይችልም ማለት ነው። ከዛ በላይ ሊሆን አይችልም። ስለዚህ በመጨረሻ ላይ የምናገኘው ኦርቢት ውጭ ላይ ያለው መጨረሻ ላይ ያለው ኦርቢት ምንጊዜም ማክሲመም 8 ኤሌክትሮኖስ ብቻ ነው የሚይዘው ማለት ነው። 8 ኤሌክትሮኖስ ብቻ ነው የሚይዘው። ከዛ በላይ መያዝ አይችልም። ከዛ በታች ይቻላል 7 6 5 4 2 3 ምናምን መያዝ ይችላል። ግን ከ8 በላይ መያዝ አይችልም ማለት ነው። ይሄንን ልታውቁት ይገባል ማለት ነው። ይሄንን ልታውቁት ይገባል። ለምሳሌ ምንድነው ኤሌክትሮኖች በኦርቢታቸው ላይ እንዲንቀሳቀሱ የሚያደርጋቸው ካላችሁኝ ሁለት ፎርሶች አሉ። አንደኛው ኤሌክትሮስታቲክ የሚባል፣ ሁለተኛው ደግሞ ሴንተር ፉጋል ፎርስ የሚባል ኃይሎች አሉ ማለት ነው። አንደኛው እንግዲህ ኤሌክትሮስታቲክ ፎርስ የምንለው ወደ ውስጥ የሚገፋው ነው ማለት ነው። ወደ ውስጥ የሚገፋው ምንድነው? ኤሌክትሮስታቲክ ፎርስ ይባላል። ወደ ውጪ ደግሞ ባላንስ አድርጎ የሚይዘው እና በኦርቢቱ ላይ እንድትንቀሳቀስ የሚያደርጋት ምንድነው? ሴንተር ፉጋል ፎርስ የሚባል ነው ማለት ነው። በእነዚህ ሁለቱ ፎርሶች ኤሌክትሮን በኦርቢቷ ላይ ትንቀሳቀሳለች ማለት ነው። ቀጥሎ ያለው the last but one orbit cannot have more than 18 electrons። ለምሳሌ ሌላኛው ማወቅ ያለብን ህግ አንድ ኦርቢት ከ18 ኤሌክትሮኖች በላይ መያዝ አይችልም። አንድ ኦርቢት ምንጊዜም ቢሆን ቢበዛ መያዝ የሚችለው 18 ኤሌክትሮን ነው። የመጨረሻው ኦርቢት ማክሲመም መያዝ የሚችለው ስንት ነው? 8 ነው። የትኛውም ኦርቢት ማክሲመም መያዝ የሚችለው ደግሞ 18፣ የመጨረሻው 8 ነው። የትኛው ኦርቢት ደግሞ ማክሲመም መያዝ የሚችለው 18 ነው ማለት ነው። ስለዚህ እነዚህን ነገሮች ማወቅ ይኖርብናል ማለት ነው። ሌላኛው ፖዚቲቭ ኤንድ ኔጌቲቭ አዮንስ፣ ፖዚቲቭ እና ኔጌቲቭ አዮንስ የሚባሉትን እናያለን። እንዴት ነው እነዚህ ሊፈጠሩ የሚችሉት? Proton and electron are equal in number. Hence, if an atom loses an electron, it has lost negative charge. Therefore, it becomes positively charged and it refers as positive ion. ለምሳሌ አንድ አተም እንግዲህ እንደምታውቁት እኩል የሆነ ፕሮቶን እና ኤሌክትሮን ይኖሩታል። ከነዛ ውስጥ ለምሳሌ ኤሌክትሮን ሉዝ ቢያደርግ ወይም ደግሞ ለየሆነ ኤሌመንት አንድ ኤሌክትሮን ቢሰጥ ምንድነው የሚሆነው? እዛ ውስጥ ምን ይኖራል? ሌላ ፖዚቲቭ ቻርጅ ይኖራል። በኤሌክትሮን ቦታ ምን ይኖረናል ማለት ነው? ምን እናገኛለን? ፖዚቲቭ ቻርጅ እናገኛለን ማለት ነው። ፖዚቲቭ ቻርጅ እናገኛለን። ስለዚህ ምን ሆነ ነው የምንለው? ፖዚቲቭሊ አዮናይዝድ ሆኗል ነው የምንለው። ምክንያቱም ኔጌቲቭ ቻርጁ ሲወጣ በዛ ቦታ ምንድነው የሚጠቃው? ፖዚቲቭ ቻርጅ ነው። ሶ ፖዚቲቭሊ አዮናይዝድ ሆኗል እንላለን። if an atom gains an electron it become negatively charged and it refers to a negative ions። ለምሳሌ የሆነ ኤሌመንት ኤሌክትሮን ቢያገኝ ከሌላ ኤሌመንት የሆነ ኤሌክትሮን ቢያገኝ ምን ይሆናል? እንግዲህ ተጨማሪ ኤሌክትሮኖች ይኖሩታል ማለት ነው። ስለዚህ ምን ሆነ ነው የምንለው? ኔጌቲቭሊ አዮናይዝድ ሆኗል እንላለን። ኔጌቲቭሊ አዮናይዝድ ኤሌክትሮን ሲቀበል ምን ይሆናል? ኔጌቲቭሊ አዮናይዝድ ይሆናል። ኤሌክትሮን ሲሰጥ ደግሞ ፖዚቲቭሊ አዮናይዝድ ይሆናል ማለት ነው። በዚህ መልኩ አዮን ሊፈጠር ይችላል ማለት ነው። ሌላኛው ቫላንስ ኤሌክትሮን ነው። ቫላንስ ኤሌክትሮን ምንድን ነው? ቫላንስ ኤሌክትሮን the electron in the outermost orbit of an atom are known as ቫላንስ ኤሌክትሮን። እንግዲህ በመጨረሻው ኦርቢት ላይ የሚገኙት
ኤሌክትሮኖች ምን ተብለው ይጠራሉ? ቫላንስ ኤሌክትሮን ተብሎ ይጠራሉ። በመጨረሻው ኦርቢት ላይ የሚገኙት ኤሌክትሮን ወይም ደግሞ ውጭኛው ላይ ያለውን ኦርቢት ላይ ያሉት ኤሌክትሮኖች ምን ተብሎ ይጠራሉ? ቫላንስ ኤሌክትሮን ተብሎ ይጠራሉ ማለት ነው። the outermost orbit can have maximum of 8 ኤሌክትሮን። እንግዲህ ቅድም እንዳልነው ነው የውጭኛው ኦርቢት ማክሲመም ቢበዛ 8 ኤሌክትሮኖችን ነው መያዝ የሚችለው። ከዛ በላይ መያዝ አይችልም ማለት ነው። ስለዚህ ቫላንስ ኤሌክትሮን ምንጊዜም 8 እና ከዛ በታች ይሆናል። ከዛ በላይ መሆን አይችልም ማለት ነው። the valence electron determine physical and chemical property። እንግዲህ ይሄ ቫላንስ ኤሌክትሮን ፊዚካል ፕሮፐርቲያቸውን ምን ይወስናል? ለምሳሌ በሊኩዊድ መልክ እንዲገኙ፣ በጋዝ እንዲሁም ደግሞ በሶሊድ መልክ እንዲገኙ ያደርጋቸዋል ማለት ነው። ስለዚህ ፊዚካል ፕሮፐርቲያቸውን ይወስናል። እንደዚሁም ደግሞ ኬሚካል ፕሮፐርቲ እንግዲህ ያላቸው አንዳንዶቹ አሲድ ናቸው፣ ቤዝ ናቸው፣ ምን ናቸው ማለት ነው። ስለዚህ እሱን የሚወስነው ምንድን ነው? ኤሌክትሮንስ ቫላንስ ናቸው ማለት ነው። እነዛ የሚወሰኑት በኤሌክትሮንስ ቫላንስ ኤሌክትሮን ነው ማለት ነው። እነሱ ናቸው እነዚህን የሚወስኑልን ማለት ነው። እነሱ ናቸው እነዚህን የሚወስኑልን። እሺ ኦፍ ማቴሪያል ሶ የትኛው ማቴሪያል በዚህ መልኩ ነው ፊዚካል እና ኬሚካል ፕሮፐርቲው የሚወሰነው። when the number of valence electron of an atom is less than 4 እንግዲህ ቫላንስ ኤሌክትሮናቸው ወይም ደግሞ በውጪ ላይ ያለው ኦርቢት ላይ ኤሌክትሮኖች የሚገኙት ከአራት በታች ከሆነ ይሄ ማቴሪያል ምን ሊሆን ይችላል? the material is usually metal and conductor። ብዙ ጊዜ ምንድን ነው የሚሆነው? ሜታል ነው የሚሆነው ማለት ነው። ለምሳሌ 3 ኤሌክትሮን ቫላንስ ካለው፣ 2 ካለው፣ 1 ካለው ይሄ ኤሌመንት ወይም ደግሞ ማቴሪያል ብዙ ጊዜ ምንድን ነው የሚሆነው? ሜታል ነው የሚሆነው ማለት ነው። ብረት ነው የሚሆነው። እንግዲህ ብረት እንደምታውቁት ካረንት ነው የሚያስተላልፈው፣ አስተላላፊ ነው። ስለዚህ ኮንዳክተር ነው የሚሆነው ማለት ነው። ያ ኮንዳክተር ይሆናል ማለት ነው። ኤግዛምፕል አር ሶዲየም፣ ማግኔዥየም፣ አልሙኒየም ናቸው ማለት ነው። የኮንዳክተር ወይም ደግሞ የኮንዳክተር የሆነ ወይም ደግሞ ብረት የሆኑት ምሳሌያቸው እንደነ ሶዲየም ያሉ፣ እንደነ ማግኔዥየም ያሉ፣ እንደነ አልሙኒየም ያሉ ናቸው ማለት ነው። which have 1, 2 and 3 valence electron respectively። እያንዳንዳቸው ለምሳሌ ሶዲየም 1 ቫላንስ ኤሌክትሮን ይኖረዋል፣ ማግኔዥየም 2 ቫላንስ ኤሌክትሮን ይኖረዋል፣ አልሙኒየም 3 ቫላንስ ኤሌክትሮኖች ይኖሩታል ማለት ነው። ይኖሩታል እንደምትመለከቱት እንግዲህ ሁላቸውም ከአራት በታች ናቸው ማለት ነው። 4 በታች ናቸው። ምናቸው? ቫላንስ ኤሌክትሮን ናቸው። ስለዚህ እነዚህ ሶስቱ ምንድን ናቸው? ሜታል ናቸው። በተጨማሪ ደግሞ ምንድን ናቸው? ኮንዳክተር ናቸው፣ አስተላላፊ ናቸው ማለት ነው። ምንድነው የሚያስተላልፉት? ካረንት ማለት ነው። ካረንት when the number of valence electron of an atom is more than 4። ለምሳሌ ቫላንስ ኤሌክትሮናቸው ከ4 በላይ ሲሆንስ ምንድን ነው የሚሆነው? the material is usually as non metal። ሜታል አይደለም ማለት ብረት አይደለም and an insulator ነው የሚሆነው ማለት ነው። ለምሳሌ ቫላንስ ኤሌክትሮናቸው ከ4 በላይ ሲሆን ነን ሜታል ነው የሚሆነው ማለት ነው። ብረት አይደለም። ብረት ያልሆነ ማቴሪያል እናገኛለን። ያ ማቴሪያል ምንድነው? ኢንሱሌተር ነው። ማለትም በውስጡ ምንም አይነት ካረንት አያስተላልፍም ማለት ነው። አያስተላልፍም ማለት ነው። ፎር ኤግዛምፕል ለምሳሌ ናይትሮጅን፣ ሳልፈር፣ ኒዮን ምንድናቸው? እነዚህ ሁሉ ነን ሜታል ናቸው ማለት ነው። ነን ሜታል ወይም ደግሞ ኢንሱሌተር ናቸው ማለት ነው። በውስጣቸው ምንም አይነት ካረንት አያስተላልፉም ማለት ነው። which have ኤሌክትሮን ቫላንሳቸው ስንት ነው? ለምሳሌ ናይትሮጅን 5 ነው፣ ሳልፈር 6 ነው እና ኒዮን 8 ነው ማለት ነው። ቫላንስ ኤሌክትሮናቸው እንደዚህ ናቸው ማለት እንደተቀመጡት ናቸው ማለት ነው። ስለዚህ እነዚህ ምን ተብሎ ይጠራሉ? ነን ሜታል ወይም ደግሞ ኢንሱሌተር ተብሎ ይጠራሉ ማለት ነው። when the number of valence electron of an atom is 4 the material has both metal and non-metal property and
ኢስ ዩዥዋሊ ሰሚኮንዳክተር ምንድነው? ቫላንስ ኤሌክትሮናቸው 4 ሲሆን ያ ማቴሪያል ምን ይሆናል? የሁለቱንም ባህሪ ይዛል ማለት ነው። የሜታሉንም የነን ሜታሉንም በመሃላቸው ነው የሚገኘው ማለት ነው። በመሃላቸው ባህሪያቸውን ይዞ ይገኛል ማለት ነው። እንደዚህ አይነት ማቴሪያል ምን ተብሎ ይጠራል? ሰሚኮንዳክተር ነው። ሰሚኮንዳክተር ማለት ሙሉ በሙሉ ብረት ያልሆነ ሙሉ በሙሉ ደግሞ ነን ሜታል ያልሆነ ነው ማለት ነው። በመሃላቸው የሚገኝ በብረትም ብረት ባልሆነው መካከል የሚገኝ ምን ተብሎ ይጠራል? ሰሚ ኮንዳክተር ተብሎ ይጠራል ማለት ነው። እነዚህ ሰሚኮንዳክተሮች ደግሞ ቫላንስ ኤሌክትሮናቸው ስንት ነው? 4 ነው ማለት ነው። 4 ነው። ኤግዛምፕል ለምሳሌ እንደነ ካርቦን፣ እንደነ ሲሊከን፣ ጀርማኒየም እነዚህ ሁሉ የሰሚኮንዳክተር ምሳሌዎች ናቸው ማለት ነው። ምሳሌዎች ናቸው። ቀጥሎ የምናየው ደግሞ ፍሪ ኤሌክትሮንስ። ፍሪ ኤሌክትሮን ምንድን ነው? ፍሪ ኤሌክትሮን ምንድን ነው የሚለውን እናያለን። ፍሪ ኤሌክትሮንስ ዘ ቫላንስ ኤሌክትሮን ኦፍ ዲፍረንት ማቴሪያል ፖሴስ ዲፍረንት ኤነርጂ። ሶ ቫላንስ ኤሌክትሮን ኦፍ ዲፍረንት ማቴሪያል ፖሴስ ዲፍረንት ኤነርጂ። እንግዲህ ቫላንስ ኤሌክትሮኖች የተለያየ ኢነርጂ ይኖራቸዋል። በእያንዳንዳቸው ቫላንስ ኤሌክትሮን እንግዲህ ምን አይነት ኢነርጂ ይኖራቸዋል? ቀጥሎ እናያለን ማለት ነው። the greater the energy of valence electron the laser it is bound to the nucleus. so ትልቅ ኤነርጂ አለው ማለት ከኒውክለስ ጋር ምሳሳብ ወይም ደግሞ ከኒውክለስ እና ከኤሌክትሮኑ መሃል ያለው ፎርስ በጣም ትንሽ ነው ማለት ነው። በጣም ያነሰ ነው፣ ብዙም አይደለም ማለት ነው። ስለዚህ ቫላንስ ኤሌክትሮን ላይ ያሉት ኤሌክትሮኖች በቀላሉ ለቆ መንቀሳቀስ ይችላሉ። በዛ ጊዜ በሚንቀሳቀሱበት ጊዜ ምን ይኖራቸዋል? ግሬተር ኢነርጂ ወይም ደግሞ ትልቅ ኢነርጂ ይኖራቸዋል ማለት ነው። ትልቅ ኢነርጂ ይኖራቸዋል። ፓርቲኩላሪ ሜታልስ እንደዚህ አይነት ምሳሌዎችን መውሰድ ከተፈለገ እንደነ ሜታልስ ማንሳት ይቻላል ማለት ነው። ለምሳሌ በቀላሉ ፍሪ ኤሌክትሮኖችን ማግኘት እንችላለን። በሜታል ውስጥ ሜታል እንግዲህ ለዛ ነው አስተላላፊ የሆነ ምን ኤሌክትሮን በውስጡ በቀላሉ መንቀሳቀስ ይችላል ማለት ነው። ምክንያቱም ፍሪ ኤሌክትሮኖች በቀላሉ ማግኘት ስለምንችል in certain substance particularly metal the valence electron possess so much energy that they are very loosely attached to the nucleus. ያናል በኒውክሊየስ እና በኤሌክትሮኖቹ መሃል ፎርስ ወይም ደግሞ አትራክሽን ፎርስ ብዙም የለም ማለት ነው፣ ያነሰ ነው። ስለዚህ በቀላሉ ቫላንስ ኤሌክትሮን ላይ ያሉት ኤሌክትሮኖች መንቀሳቀስ ወይም ደግሞ ኮንዳክሽን ባንድ ውስጥ መግባት ይችላሉ ማለት ነው። ወይም ደግሞ ወደ እንቅስቃሴ መግባት ይችላሉ ማለት ነው። ወደ እንቅስቃሴ ገቡ ማለት ደግሞ ኤሌክትሮኖች ይሰጡናል። ያ ፍሪ ኤሌክትሮኖች እናገኛለን። ፍሪ ኤሌክትሮኖች አገኘን ማለት ደግሞ እነዛ ፍሪ ኤሌክትሮኖች መንቀሳቀስ ሲጀምሩ ካረንት እናገኛለን ማለት ነው። ይሄ ሂደት ደግሞ እንግዲህ በውስጡ ምን እንዲፈጠር ያደርገዋል? በቀላሉ በብረቱ ውስጥ ኤሌክትሮኖች እንዲንቀሳቀሱ እንደዚሁም ደግሞ ካረንት በቀላሉ በብረት ውስጥ እንዲያልፉ ያደርጋሉ ማለት ነው። በዚህ መልኩ ነው ካረንት የሚፈጠረው። the valence electron which are loosely attached to the nucleus are known as free electron. እንደዚህ አይነት ብዙም ከኒውክሊየስ ጋር ያልተያያዙ ኤሌክትሮኖች ምን ተብለው ይጠራሉ? ፍሪ ኤሌክትሮን ተብለው ይጠራሉ። በቀላሉ መንቀሳቀስ የሚችሉ ኤሌክትሮኖች ፍሪ ኤሌክትሮኖች ተብሎ ይጠራሉ ማለት ነው። ሌላኛው ኢነርጂ ባንድስ ነው። ኢነርጂ ባንድ in case of a single isolated atom an electron in any orbit has definite energy. እንግዲህ አይሶሌትድ በሆነ አተም ውስጥ በእያንዳንዱ ኦርቢት ላይ ያሉት ኤሌክትሮኖች የየራሳቸው የሆነ ኤነርጂ ይኖራቸዋል ማለት ነው። when atom are brought together as in solid, an atom is influenced by the force from another atom. Hence an electron in any orbit can have range of energy rather than single energy. እንግዲህ እያንዳንዱ ኦርቢት ላይ ያለው
ኤሌክትሮን የየራሱ የሆነ ኤነርጂ ይኖረዋል። ይሄም ኤነርጂ እንግዲህ ከኦርቢት ወደ ኦርቢት ይለያያል ማለት ነው። አንደኛው ኦርቢት ላይ ያለው ኤነርጂ እና ሌላኛው ኦርቢት ላይ ያለው ኤነርጂ ተመሳሳይ አይደለም ወይም ደግሞ እኩል አይደለም ማለት ነው። ስለዚህ በሬንጅ መልክ ነው የሚኖራቸው እንጂ ሲንግል የሆነ ኤነርጂ የላቸውም፣ ደግሞ ተመሳሳይ የሆነ ኤነርጂ አይኖራቸውም ማለት ነው። ተመሳሳይ የሆነ ኤነርጂ አይኖራቸውም። ኦፍ ኤነርጂ ሌቭል አር ናውን አስ ኤነርጂ ባንድስ። እነዚህ እንግዲህ በኦርቢቶቹ ላይ ያሉት ኤነርጂ ሌቭል ለምሳሌ ኦርቢት 1 ላይ ያለውና ኦርቢት 2 ላይ ያለው ኤነርጂ እንግዲህ ደረጃ ይኖረዋል። ኦርቢት 1 ላይ ያለው ሌስ ኤነርጂ ይኖረዋል። ከዛ ሁለተኛ ላይ ያለው ደግሞ ይበልጠዋል። ሶስተኛ ላይ ያለው ደግሞ ይበልጠዋል። ከዛ አራተኛ እያለ ይቀጥላል። ይሄ ሌቭል ኦፍ ኤነርጂ ነው ማለት ነው። ይሄ ሌቭል ኦፍ ኤነርጂ ምን ተብሎ ይጠራል? ኤነርጂ ባንድ ተብሎ ይጠራል ማለት ነው። ኤነርጂ ባንድ ተብሎ ይጠራል። ዊዝን ኤኒ ማቴሪያል ዜር አር ቱ ዲስቲንክት ኤነርጂ ባንድስ ኢን ዊች ኤሌክትሮን ሜይ ኤግዚስት ዊዝን ቫላንስ ባንድ ኦር ኮንዳክሽን ባንድ። ሁለት አይነቶች ባንድ ይኖራል። በየትኛው ማቴሪያል ውስጥ ሁለት አይነት ባንድ ይኖራል። አንደኛው ቫላንስ ባንድ ነው፣ ሁለተኛ ደግሞ ኮንዳክሽን ባንድ ነው። እነዚህን አንድ ባንድ እናያቸዋለን። ኢነርጂ ሌቭል ዲያግራም the range of energy possessed by valence electron is called ቫላንስ ባንድ። ቫላንስ ባንድ የሚለው በቫላንስ ኤሌክትሮኖች የሚገኙት ኤነርጂዎች ምን ተብሎ ይጠራሉ? ቫላንስ ባንድ ተብሎ ይጠራል። በምን? በቫላንስ ኤሌክትሮን የሚገኝ ኢነርጂ ቫላንስ ባንድ ተብሎ ይጠራል። the range of energy possessed by the free electron is called conduction band። በፍሪ ኤሌክትሮኖች የሚገኘው ኢነርጂ ደግሞ ምን ተብሎ ይጠራል? ኮንዳክሽን ባንድ ተብሎ ይጠራል ማለት ነው። ኮንዳክሽን ባንድ ተብሎ ይጠራል። ቫላንስ ባንድ and conduction band are separated by energy gap። እንግዲህ በኮንዳክሽን ባንድ እና በቫላንስ ባንድ መሃል ያለው ጋፕ አለ። ያ ጋፕ ምን ተብሎ ይጠራል? ኢነርጂ ጋፕ ተብሎ ይጠራል። in which no electrons normally exist this gap is called forbidden gap። በዚህ ጋፕ ውስጥ ምንም አይነት ኤሌክትሮኖች አይገኙም። ይሄን ቦታ ምን ተብሎ ይጠራል? በሌላ ቋንቋ ወይ በሌላኛው ምን ብለን መጥራት እንችላለን? ፎርቢድን ጋፕ ብለን መጥራት እንችላለን ማለት ነው። ኤሌክትሮን ኢን ኮንዳክሽን ባንድ አር ኢዘር ስኬፕድ ፍሮም ዘር አተም ኦር ፍሪ ኤሌክትሮን ኦር ኦንሊ ዊክሊ ሄልድ ቱ ዘ ኒውክሊየስ። እንግዲህ ቅድም ባልኳችሁ መልኩ እነዚህ ፍሪ ኤሌክትሮኖች ማግኘት ይቻላል። አንደኛው ከአተማቸው በየሆነ መንገድ ለቆ ፍሪ ኤሌክትሮን መሆን ይችላሉ። ወይም ደግሞ የላለ ፎርስ በኒውክሊየስ እና በኤሌክትሮኖች መሃል ሲኖር በቀላሉ ያንን ኦርቢት ወይም ደግሞ ቫላንስ ኤሌክትሮን ለቆ ፍሪ ኤሌክትሮን መሆን ይችላሉ ማለት ነው። በዚህ መልኩ የሚፈጠረው ኤሌክትሮን እንግዲህ ፍሪ ኤሌክትሮን ብለን እንጠራዋለን። በዚህ መልኩ ደግሞ የሚፈጠረውን ኢነርጂ ምን ብለን እንጠራዋለን? ምን ተብሎ ይጠራል? ኮንዳክሽን ባንድ ተብሎ ይጠራል ማለት ነው። ኮንዳክሽን ባንድ ተብሎ ይጠራል ማለት ነው። thereby the electron in conduction band may be easily moved around within the material by applying relative small amount of energy። እንግዲህ እነዛን ኤሌክትሮኖች ሙቭ ለማድረግ ደግሞ ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ የሆነ ኤነርጂ አፕላይ ማድረግ አለብን እንዲንቀሳቀሱ ማለት ነው። ለምሳሌ ቮልቴጅ አፕላይድ ማድረግ ይኖርብናል። either by increasing the temperature or by phasing light on the material። እንግዲህ ፍሪ ኤሌክትሮኖች በሁለት መልኩ ማግኘት ይቻላል። አንደኛው ቴምፐሬቸሩን ኢንክሪዝ ማድረግ ይቻላል፣ ወይም ደግሞ ፎከሲንግ ላይት ኦን ኤ ማቴሪያል። እንግዲህ ሜቢ ፎከሲንግ ላይት ኦን ማቴሪያል የሚለው ሞደርን ፊዚክስ ውስጥ የምትማሩት ይሆናል። ለምሳሌ ትልቅ ፓወር ያለውን ላይት በየትኛው ሜታል ላይ ስታበሩ ወይም ደግሞ ያ ላይት በቂ የሆነ ኤነርጂ ካለው ምን ለማድረግ ከሜታሉ ላይ ኤሌክትሮኖችን ሪሙቭ ለማድረግ በቂ የሆነ ኃይል ያለው ላይት
በሜታል ላይ የምንለቅ ከሆነ ፍሪ ኤሌክትሮኖች በቀላሉ ማግኘት እንችላለን። ሌላኛው ደግሞ በቴምፕሬቸር ነው። ቴምፕሬቸር እንግዲህ እንደምታውቁት ምንድነው የሚያደርገው ኤሌክትሮኖቹ በጣም ቫይብሬት እንዲሆኑ ያደርጋቸዋል፣ እንዲቀሳቀሱ ያደርጋቸዋል። በዛ ጊዜ በቦንድ ወይም ደግሞ ፕሮቶንና ኒውትሮን መሀል ላይ ያለው ቦንድ እንዲሰበር ያደርጋል ማለት ነው። በዚህ ጊዜ እንግዲህ በቀላሉ ፍሪ ኤሌክትሮኖችን በዚህ መልኩ ማግኘት እንችላለን ማለት ነው። ቴምፕሬቸር በጨመረ ቁጥር የምናገኘው ፍሪ ኤሌክትሮን እየጨመረ ይመጣል። ምክንያቱም በመሀላቸው ያለው ቦንድ እየተሰበረ ሲመጣ ብዙ የሆኑ ፍሪ ኤሌክትሮኖችን እያገኘን እንመጣለን። by much larger amount of energy must be applied in order to extract an electron from the valence band, because electrons in valence band are usually in normal orbit around a nucleus. For any given material the forbidden gap may be large, small or non-existent. እንግዲህ forbidden gap ቫላንስ ባንድ እና በኮንዳክሽን ባንድ መሀል ያለው ጋፕ ምን ተብሎ ይጠራል ብለናል? ፎርቢደን ጋፕ ተብሎ ይጠራል። ይሄ ጋፕ እንግዲህ ሊሰፋም ይችላል፣ ትንሽም ሊሆን ይችላል፣ ላይኖርም ይችላል ማለት ነው። በሶስቱ መልኩ ሊገኝ ወይ ትልቅ ሆኖ ልናገኘው እንችላለን፣ ወይም ደግሞ ትንሽ ሆኖ ልናገኘው እንችላለን፣ ወይም ደግሞ ላይኖርም ይችላል ማለት ነው። ላይኖርም ይችላል። ክላሲፊኬሽን ኦፍ ማቴሪያልስ ቤዝድ ኦን ኢነርጂ ባንድስ፣ በኢነርጂ ባንድ ላይ ተመሰርተን እንግዲህ ክላሲፋይ እናደርጋቸዋለን። ምን ማቴሪያልን ቤዝድ ኦን ዘ ዊድዝ ኦፍ ፎርቢደን ጋፕ ማቴሪያል አር ብሮድሊ ክላሲፋይድ አስ ኮንዳክተር፣ ኢንሱሌተር ኤንድ ሰሚ ኮንዳክተር። በሶስቱ ቦታ ይከፈላሉ ማለት ነው። አንደኛው ኮንዳክተር፣ ኢንሱሌተር እና ሰሚ ኮንዳክተር ተብሎ ይጠራሉ ማለት ነው። ኮንዳክተር ማለት ምንድን ነው? Conductor is applied to any material that will support generous flow of charge when a voltage source of limited magnitude is applied across its terminals. Example copper, aluminum, salt solution. እንግዲህ ኮንዳክተር ማለት በቀላሉ ካረንት በውስጡ ሊያልፍ የሚችል ማቴሪያል ምን ተብሎ ይጠራል? ኮንዳክተር ተብሎ ይጠራል። በተለይ ደግሞ ትንሽ የሆነ አማውንት መጠን ያለው ቮልቴጅ ስንለቅበት በቀላሉ ካረንቶች በውስጡ ፍሎ ማድረግ ይችላሉ ማለት ነው። እነዚህ ኮንዳክተር የሆኑ ማቴሪያሎች ኤግዛምፕላቸው እንደነ ኮፐር አልሙኒየም፣ ሳልት ሶሉሽን ናቸው ማለት ነው። እንደ ምሳሌ እነሱ የሚችሉት። ሁለተኛው ደግሞ ኢንሱሌተር ነው። ኢንሱሌተር is a material that offers a very low level of conduction under pressure from an applied voltage source። ስለዚህ ቮልቴጅ ብንሰጠው ያ ኢንሱሌተር የሆነ ማቴሪያል በውስጡ ምንም አይነት ካረንት ሊያስተላልፍልን አይችልም ማለት ነው። ሎ ኮንዳክቲቪቲ ነው ማለት ነው ያለው። በጣም የወረደ የሆነ ኮንዳክቲቪቲ ነው ያለው። ብዙም በውስጡ ካረንትን ማስተላለፍ የማይችል ነው ማለት ነው። እንደዛ አይነት ማቴሪያል ምን ተብሎ ይጠራል? ኢንሱሌተር ተብሎ ይጠራል። ለምሳሌ ኤግዛምፕልስ ራበር፣ እንደነ ግላስ፣ ውድስ ኤንድ ኢቲሲ። እነዚህ የኢንሱሌተር ምሳሌዎች ናቸው። እንደነ እንጨት አሁን በውስጡ ምንም አይነት ካረንት ማለፍ አይችልም። ግላስ በብርጭቆ ውስጥ ምንም አይነት የሆነ ካረንቶች ማለፍ አይችሉም ማለት ነው። ስለዚህ ምን ተብሎ ይጠራል? ያ ኢንሱሌተር ተብሎ ይጠራል። ሶስተኛው ሰሚኮንዳክተር ነው። ሰሚኮንዳክተር therefore is a material that has conductivity level somewhere between them። ለምሳሌ ሰሚኮንዳክተር ሜታልም አይደለም፣ ነን ሜታልም አይደለም፣ ወይም ደግሞ ኮንዳክተርም አይደለም፣ ኢንሱሌተርም አይደለም። በመሃላቸው ነው የሚገኘው ማለት ነው። የሁለቱንም ባህሪ ይዞ በመሃላቸው የሚገኝ ምን ተብሎ ይጠራል? ሰሚኮንዳክተር ተብሎ ይጠራል ማለት ነው። ሰሚኮንዳክተር ተብሎ ይጠራል። ኤክስትሪም ኦፍ ኢንሱሌተር ኤንድ ኮንዳክተር በእነዚህ ሁለቱ መሃል ይገኛል። ኢንሱሌተር እና ኮንዳክተር መሃል ይገኛል። ኤግዛምፕላቸው ሲሊከን፣ ጀርማኒየም፣ ጋሊየም and arsenide the best example of semiconductors ማቴሪያል ናቸው ማለት ነው። እነዚህ ጥሩ ምሳሌ ሊሆኑ የሚችሉ ናቸው ማለት ነው። እነዚህ እንግዲህ ሲሊከን፣ ጀርማኒየም፣ ጋሊየም፣ አርሰናይድ እነዚህ እንግዲህ
ሰሚኮንዳክተሮች ናቸው። ቫላንስ ኤሌክትሮናቸው 4 ነው ማለት ነው። ቫላንስ ኤሌክትሮናቸው 4 ነው። ስለዚህ እነዚህ የብረትም ወይም ደግሞ የኮንዳክተርን የኢንሱሌተርንም ባህሪ ይዞ የሚገኙ ናቸው ማለት ነው። ኢነርጂ ሌቭል እንዴት ነው የሚገለጸው? አንደኛው ኮንዳክሽን ባንድ ከላይ አለ። ይሄኛው በፍሪ ኤሌክትሮን ምንድነው ፎርም የሚደረግ ወይም ደግሞ የሚፈጠር ነው። ሌላኛው ደግሞ በመሃላቸው ያለው ኢነርጂ ምን ተብሎ ይጠራል? ፎርቢድን ጋፕ ተብሎ ይጠራል። ሌላኛው ደግሞ ቫላንስ ባንድ ተብሎ ይጠራል። ፎርቢድን ጋፕ እንዴት ነው የሚፈጠረው ካላችሁ ምንድነው ካላችሁ ፎርቢድን ጋፕ ማለት ቫላንስ ኤሌክትሮን ላይ ያሉትን ኤሌክትሮኖች ሪሊዝ እንዲያደርጉ ወይም ደግሞ ለቆ ከኦርቢታቸው ወይም ደግሞ ከመጨረሻው ኦርቢት ለቆ ወደ ፍሪ ኤሌክትሮን እንዲሆኑ ለማድረግ የሚያስፈልገን ኢነርጂ ማለት ነው። ያንን ነው የሚገልጸው። ለምሳሌ የመጨረሻው ሼል ላይ ያለችዋ ቫላንስ ኤሌክትሮን ለማስለቀቅ የሚያስፈልገን ኢነርጂ ምን ተብሎ ይጠራል? ፎርቢድን ጋፕ ተብሎ ይጠራል ማለት ነው። አንዳንድ ማቴሪያል በጣም ብዙ ኢነርጂ ሊያስፈልገን ይችላል። ያንን ከሼሉ ላይ ወይም ደግሞ ከቫላንስ ኤሌክትሮኖችን ወደ ፍሪ ኤሌክትሮን ለማድረግ እንግዲህ ብዙ ኢነርጂዎች ሊያስፈልጉን ይችላሉ። ያ ጊዜ ምን ይሆናል? ፎርቢድን ጋፕ ሰፊ ይሆናል ማለት ነው። ለምሳሌ ኢንሱሌተር ሰፊ የሆነ ፎርቢድን ጋፕ አለ። ወይም ደግሞ ከቫላንስ ኤሌክትሮን ፍሪ ኤሌክትሮኖችን ለማግኘት እንግዲህ ከፍተኛ የሆነ ኢነርጂ ያስፈልገናል ማለት ነው። ከፍተኛ የሆነ ኢነርጂን ያስፈልገናል። ወደ ሰሚኮንዳክተር ስንመጣ ደግሞ እምብዛም አይደለም፣ በመሃላችን የሚገኝ ኢንሱሌተር ትንሽ የሆነ ኢነርጂ የሚፈልግ ነው ማለት ነው። ሰሚኮንዳክተር ብዙም ኢነርጂ አይፈልግም እንደን ኢንሱሌተር ማለት ነው። ሌላኛው ደግሞ ኮንዳክተር በፍጹም ምንም አይነት ኢነርጂ አይፈልግም። ምክንያቱም በውስጡ ፍሪ ኤሌክትሮን ስላሉ በቀላሉ ካረንትን ኮንዳክት ማድረግ ይችላል ማለት ነው። ምን አይነት ግራፍ ይኖራል? ቀጥሎም እና ይሆናል ማለት ነው። ኢነርጂ levels in isolated atomic structure there are discrete or individual energy level associated with each orbit electron as shown in figure 1.4. each material will in fact have its own set of permissible energy level for the electron in its atomic structure. እንግዲህ በእያንዳንዱ ኤሌክትሮኖች ወይም ደግሞ ኦርቢት ላይ ያሉት ኤሌክትሮኖች የየራሳቸው የሆነ ኢነርጂ ሌቭል ይኖራቸዋል ወይም ደግሞ ኢነርጂ ይኖራቸዋል ማለት ነው። the more distinct the electron from the nucleus the higher the energy state. ለምሳሌ ከኒውክለስ ርቆ ያለው ወይም ደግሞ በኒውክለስ እና በኤሌክትሮኖቹ መሃል ያለው ፎርስ በጣም ያነሰ ከሆነ እነዛ ኤሌክትሮኖች ይኖራቸዋል ከፍተኛ የሆነ ኢነርጂ ይኖራቸዋል ማለት ነው። ወይም ደግሞ በኒውክሊየሱና በኤሌክትሮኑ መሃል ያለው ፎርስ አትራክሽን ፎርስ ከፍተኛ ከሆነ ኤሌክትሮኖቹ ያላቸው ኢነርጂ ምን ይሆናል? ትንሽ ይሆናል ማለት ነው። and any electron that has left its parent atom has higher energy set than an electron in atomic structure. እንግዲህ ለምሳሌ ፍሪ ኤሌክትሮኖች የሆኑትና ቫላንስ ኤሌክትሮን ላይ ያሉት ኤሌክትሮኖች እኩል የሆነ ኢነርጂ የላቸውም። ፍሪ ኤሌክትሮኖች ከፍተኛ የሆነ ኢነርጂዎች ይኖራቸዋል። ቫላንስ ኤሌክትሮን ላይ ያሉት ኤሌክትሮኖች ደግሞ ትንሽ የሆነ ኢነርጂ ይኖራቸዋል ማለት ነው። the energy associated with each electron is measured in electron volt. ለምሳሌ ኢነርጂ ሌቭል ዩኒት ወይም ደግሞ በምንድን ነው የሚለካው ካላችሁኝ በኤሌክትሮን ቮልት ይለካል ማለት ነው። እንግዲህ ቅድም ኤሌክትሮን ቮልት ይለካል፣ በዚህ ዩኒት ነው የሚለካው ኤሌክትሮን ቮልት። ለምሳሌ ርቀት ስንለካ እንዴት ነው? ዩኒቱ ሜትር ነው። ልክ እንደዛው ኤነርጂ ሌቭል የምንለካው ደግሞ በምንድን ነው? ኤሌክትሮን ቮልት ወይም ደግሞ ጁል ነው ማለት ነው። ለምሳሌ ቅድም ያልኳችሁ ለኮንዳክተር ምን አይነት ግራፍ እናገኛለን? ለምሳሌ ኮንዳክሽን ባንድ አለ። እነዚህ ፍሪ ኤሌክትሮኖች ያሉበት ባንድ ነው ማለት ነው። እዚህ ጋር ደግሞ ቫላንስ ኤሌክትሮኖች አሉ፣ በእነሱ የሚፈጠር ማለት ነው። ስለዚህ ኤሌክትሮኖቹ ቫላንስ ኤሌክትሮን ለቆ ፍሪ ኤሌክትሮን ለመሆን ብዙ
እምብዛም ኢነርጂ አይፈልጉም ማለት ነው። ምንም አይነት ኢነርጂ አይፈልጉም፣ ምክንያቱም በቀላሉ ተነስቶ መንቀሳቀስ ይችላሉ። ስለዚህ ፎርቢድን ጋፑ ምንድን ነው? በጣም ያነሰ ወይም ደግሞ በመሀላቸው የለም ማለት ነው። በመሀላቸው የለም። ምንድን ነው? ኦቨርላፕ ነው የሚያደርገው ማለት ነው። ኦቨርላፕ ነው የሚያደርገው። እዚህ ጋር ደግሞ እንምጣ። ኢንሱሌተር በውስጡ ካረንትን ማስተላለፍ የማይችለውን እዛ ጋር ደግሞ ሄደን እንየው። ስለዚህ እነዚህ ደግሞ ሰፊ የሆነ ኤነርጂ ያስፈልጓል ከቫላንስ ኤሌክትሮን። እንግዲህ ፍሪ ኤሌክትሮን ለማግኘት ከፍተኛ የሆነ ኤነርጂ ያስፈልገናል ማለት ነው። ካለበለዚያ ግን ምንም አይነት ካረንት ማግኘት አንችልም። ስለዚህ ፎርቢድን ኢነርጂው እስከ ስንት ኤነርጂ የሚያስፈልገው ማለት ነው? 6 ኤሌክትሮ ቮልት ይፈልጋል ማለት ነው። እስከዚህ ድረስ ኤነርጂ ሊያስፈልገን ይችላል። ምን ለማግኘት? ፍሪ ኤሌክትሮን ለማግኘት። ፍሪ ኤሌክትሮን ለማግኘት። በዚህ ምክንያት እንግዲህ እንደምታዩት ፎርቢድን ጋፑ በኮንዳክሽን ባንድ እና በቫላንስ ባንድ መሃል ያለው ርቀት እንግዲህ ሰፊ ነው ማለት ነው። ምክንያቱም ከፍተኛ የሆነ ኤነርጂ ስለሚያስፈልገን። ሌላኛው ሰሚኮንዳክተር ነው። ሰሚኮንዳክተር ደግሞ እንደነ ኢንሱሌተር ብዙም ኤነርጂ አይፈልግም፣ ትንሽ ነው። እንደምታዩት ፎርቢድን ጋፑን እንደምታዩት በጣም ያነሰ ነው። ስለዚህ ከቫላንስ ኤሌክትሮን ፍሪ ኤሌክትሮኖች ለማግኘት ትንሽዬ የሆነ ኤነርጂ ያስፈልገናል ማለት ነው። ትንሽዬ ኤነርጂን የሚያገኝ ከሆነ በቀላሉ ፍሪ ኤሌክትሮኖች ማግኘት እንችላለን። ፍሪ ኤሌክትሮኖችን አገኘን ማለት ደግሞ በቀላሉ ካረንትን ማግኘት እንችላለን ማለት ነው። በቀላሉ ካረንትን ማግኘት እንችላለን ማለት ነው። እንግዲህ ቅድም እንዳልኳችሁ ኢነርጂ ሌቭል እዚ ኳልቱ ቻርጅ ታይምስ ቮልት ነው የሚሆነው። ቻርጅ እንግዲህ ለምሳሌ ኤሌክትሮን ከሆነ ኤሌክትሮን ነው የሚሆነው ማለት ነው። ቮልት እንግዲህ ዩኒቱ እንደምታውቁት ቮልት ነው። ስለዚህ ኢነርጂ ሌቭል ምንድን ነው የሚሆነው? ቻርጅ ታይምስ ቮልቴጅ ይሆናል ማለት ነው። ቻርጅ ታይምስ ቮልቴጅ ይሆናል። ቻርጅ ታይምስ ቮልቴጅ ይሆናል። እንግዲህ እዚህ ጋር ተመልከቱ፣ እዚህ ጋር ተመልከቱ። ኤነርጂ ሌቭል ናቸው እነዚህ ሁሉ። ለምሳሌ በየሼሎቹ ላይ ያለው ኤነርጂ ምን ይመስላል የሚለውን በዚህ መልኩ ማየት እንችላለን። ለምሳሌ ከኒውክለስ ርቆ ያለው ሼል ከፍተኛ የሆነ ኤነርጂ አለው። ከዛ ደግሞ ከሱ ቀጥሎ ያለው ወይም ደግሞ ወደ ኒውክለስ ቀርቦ ያለው ከአውተር ሞስት ሼሉ ያነሰ ኤነርጂ ይኖረዋል። አሁንም ደግሞ ቀጥሎ ወደ ኒውክለሱ እየቀረበ በመጣ ቁጥር ኤሌክትሮኖቹ ሌስ የሆነ ወይም ደግሞ ትንሽ የሆነ ኤነርጂ እየኖራቸው ይመጣሉ ማለት ነው። ኒውክለስ አጠገብ ያለው ኦርቢት ላይ ያሉት ኤሌክትሮኖች ትንሽ የሆነ ኤነርጂ ይኖራቸዋል። በጣም ከኒውክለሱ ርቆ ያለው ኤሌክትሮን ደግሞ ከፍተኛ የሆነ ኤነርጂ ይኖረዋል ማለት ነው። ይኖረዋል as derived from the defining equation for voltage። ለምሳሌ ከቀደሙ ኢኩዌሽን ምን ድራይቭ ማድረግ ይቻላል? የቮልቴጅን ኢኩዌሽን ድራይቭ ማድረግ ይቻላል። ለምሳሌ ኢነርጂ ኢዝ ኢኳል ቱ ቻርጅ ታይምስ ቮልቴጅ ብለናል። ከዚህ ላይ ቮልቴጅ ለማግኘት ምንድነው የምናደርገው? እዚህ ጋር በቻርጅ እናካፍለዋለን በሁለቱም በኩል። ስለዚህ ይሄኛው ቻርጅ በዚህኛው ሲጠፋ ቮልቴጅ ኢዝ ኢኳል ቱ ኢነርጂ ኦቨር ቻርጅ ይሆናል ማለት ነው። ኢነርጂ ኦቨር ቻርጅ ይሆናል። በዚህ መልኩ የቮልቴጅን ፎርሙላ ድራይቭ ማድረግ ይቻላል ማለት ነው። የቮልቴጅን ፎርሙላ ድራይቭ ማድረግ ይቻላል። the charge q is associated with the single electron። ይህችኛው ቻርጅ ከሲንግል ኤሌክትሮን ጋር ትያያዛለች ማለት ነው። substituting charge of electron and potential difference of 1 volt። በቻርጁ ቦታ አንድን ኤሌክትሮን ነው የምንተካው። በቻርጁ ቦታ አንድ ኤሌክትሮን ነው የምንተካው። በቮልቱ ቦታ ደግሞ 1 ቮልት ነው የምንተካው ማለት ነው። ስለዚህ ምንድነው የምናገኘው? 1 ኤሌክትሮን ቮልት እናገኛለን ማለት ነው። will result in energy level referred to as 1 electron volt since energy is also measured in joule። እንደምታውቁት እንግዲህ ኢነርጂ በጁል ነው የሚለካው ማለት ነው። ኤነርጂ በጁል ነው የሚለካው and the charge of 1 electron is equal to 1.6 times 10 raised to minus 19 coulomb። እንግዲህ አንድ ኤሌክትሮን ምን ያህል ኤነርጂ ይኖረዋል ማለት ነው? 1.6 times 10 raised to minus 19 የሆነ
ኮሎምብ ይኖረዋል ማለት ነው። አንድ ኤሌክትሮን በዚህ ነው የሚተካው። አንድ ኤሌክትሮን በዚህ ነው የሚተካው ማለት ነው። በዚህ ነው የሚተካው ማለት ነው። ስለዚህ ከዚህ ላይ ለኢነርጂው ፎርሙላ ክሬት ወይም ደግሞ ድራይቭ ማድረግ ይቻላል ማለት ነው። ቀጥሎ ያለው ኢነርጂ ባንድ ሞዴል ነው። ኢነርጂ ባንድ ሞዴል one method of characterizing an electron material is based upon diagram that represent electron energy in that material. In general case, electron energy is derived among three bands that are designated as the valence band, bonding electrons with lowest energy forbidden gap or band. Electrons do not occupy energy state, and the conduction band, conduction electron with highest energy. እንግዲህ በፎርቢድን ጋፕ ውስጥ ምንም አይነት ኤሌክትሮን አናገኝም። በኮንዳክሽን ባንድ ውስጥ ደግሞ ፍሪ ኤሌክትሮኖችን እናገኛለን። በቫላንስ ባንድ ውስጥ ደግሞ ቫላንስ ኤሌክትሮኖችን እናገኛለን ማለት ነው። ኢን ሜታሊክ ኮንዳክተር ዘ ፎርቢድን ጋፕ ኢስ አብሰንት። በሜታል ውስጥ በብረት ውስጥ እንግዲህ ያለው ፎርቢድን ጋፕ ቅድም እንዳሳየዋችሁ ምንም አይነት ጋፕ የለንም ማለት ነው። ምንም አይነት ጋፕ የለንም። ኢን ኢንሱሌተር ዘ ፎርቢድን ጋፕ ኢስ ቬሪ ላርጅ። ቅድም እንዳሳያችሁ እንግዲህ ፎርቢድን ጋፑ ምን ይሆናል? በጣም ላርጅ ነው ማለት ትልቅ ነው ማለት ነው። ኢን ሰሚ ኮንዳክተር ኢት ኢስ ሪሌቲቭሊ ስሞል። እንግዲህ ከኢንሱሌተር ጋር ኮምፔር አድርገን ብናየው ትንሽ ነው ማለት ነው። ኢነርጂ ባንድ ዲያግራም ፎር ዚስ ትሪ ክላስ ኦፍ ማቴሪያል አር ኢሉስትሬትድ ኢን ፊገር 1.5 ቅድም ያሳያችሁ ፊገር ላይ አለ ማለት ነው። ቀጥሎ የምናየው ሬዚስቲቪቲ ነው። ምንድነው? የኮንዳክቲቪቲ ተቃራኒ ማለት ነው። የኮንዳክቲቪቲ ተቃራኒ ምን ተብሎ ይጠራል? ሬዚስቲቪቲ ተብሎ ይጠራል ማለት ነው። ሬዚስቲቪቲ ምንድነው የሚለውን ቀጣይ አብረን የምናይ ይሆናል ማለት ነው። ሬዚስቲቪቲ ማለት the inverse of related to the conductivity of material is the resistance to the flow of charge ነው። ማለትም በውስጡ ቻርጆች እንዳይፈሱ የሚከላከል ማለት ነው። የሚቃረን ኮንዳክቲቪቲ በውስጡ ኤሌክትሮኖች እንዲያልፉ የሚያደርግ ነው። ይሄኛው ደግሞ ኤሌክትሮኖች በውስጡ እንዳያልፉ የሚያደርግ ነው ማለት ነው። ሬዚስቲቪቲ እንግዲህ ሁለቱ ተቃራኒ ናቸው። ኮንዳክቲቪቲ እና ሬዚስቲቪቲ ተቃራኒ ናቸው። በፎርሙላ እንለው። ፎርሙላ ደግሞ ምንድነው? ሮሃ ኢዝ ኢኳል ቱ ሬዚስታንስ ታይምስ ኤሪያ ኦቨር ኤል ነው፣ ወይም ደግሞ ሌንግዝ ነው ማለት ነው። እንግዲህ ሬዚስቲቪቲ ኢዝ ኢኳል ቱ ፎርሙላው ሬዚስታንስ ታይምስ ኤሪያ ኦቨር ሌንግዝ ነው የሚሆነው ማለት ነው። እንደምታውቁት እንግዲህ ሬዚስታንስ ዩኒቱ ኦህምስ ነው። ኤሪያ ደግሞ ሴንቲሜትር ስኩዌር ነው። ሌንግዝ ደግሞ ሴንቲሜትር ነው። ስለዚህ አንድ ሴንቲሜትር በሴንቲሜትር ቢጠፋ ኦህምስ ሴንቲሜትር እናገኛለን። ይሄ ማለት የሬዚስቲቪቲ ዩኒት ነው ማለት ነው። ኦህምስ ሴንቲሜትር that is the higher the conductivity level the lower the resistance level። በጣም ካሬንትን በውስጡ የሚያስተላልፍ ወይም ደግሞ ኮንዳክተር የሆነ ማቴሪያል ትንሽ ወይም ደግሞ ሎየር የሆነ ሬዚስቲቪቲ ይኖረዋል። ተቃራኒ ናቸው። አንዱ ሃይ ሲሆን አንዱ ደግሞ ሎ ነው የሚሆነው። በጣም አንዱ ከፍተኛ ከሆነ አንዱ ደግሞ ዝቅተኛ ነው የሚሆነው። ለምሳሌ በጣም በውስጡ ካሬንት መተላለፍ የሚችል ከሆነ ያ ከፍተኛ የሆነ ምን አለው? ኮንዳክቲቪቲ አለው። እንደዚሁም ደግሞ ምን አለው? ዝቅተኛ የሆነ ደግሞ ትንሽ የሆነ ሬዚስቲቪቲ ይኖረዋል ማለት ነው። ለምሳሌ ሎ ኮንዳክቲቪቲ ወይም ደግሞ በውስጡ ምንም አይነት ካሬንት የማያስተላልፍ ከሆነ ሎ ኮንዳክቲቪቲ ይኖረዋል። እንደዚሁም ደግሞ ሃይ ሬዚስቲቪቲ ይኖረዋል ማለት ነው። ፋይ ወይም ደግሞ ሮሃ ግሪክ ሌተር ነች። እቺ ግሪክ ሌተር ነች። ግሪክ ሌተር ሮሃ ነው የምትባለው። is often used when comparing the resistance level of material። የማቴሪያሎችን ሬዚስታንስ ሌቭል ኮምፔር ለማድረግ ይጠቅመናል ማለት ነው። ሌላኛው ኮንዳክሽን ሶሊድ። በሶሊድ ውስጥ ያለው ኮንዳክሽን ነው ደግሞ በውስጣቸው የሚያስተላልፉትን ካሬንት እንዴት ነው የሚለው እናያለን። ኮንዳክሽን ኢን any given material occurs when a voltage of suitable
magnitude is applied to it። እንግዲህ ኮንዳክሽን ደግሞ ካረንቶች መተላለፍ ወይም ደግሞ የካረንት ፍሰት የምናገኘው በሶሊድ ውስጥ ምን ሲሆን ነው? suitable የሆነ ቮልቴጅ ለማቴሪያሉ ስንሰጥ እንግዲህ ምን እናገኛለን? ኮንዳክሽን እናገኛለን ማለት ነው። ስለዚህ ቮልቴጅ ይፈልጋል ማለት ነው። የሆነ የሚያንቀሳቅሳቸው ነገር ይፈልጋል which cause the charge carriers within the material to move in desired direction። ይሄ ደግሞ ምንድነው የሚያደርገው? ቮልቴጅ ስንሰጠው እንግዲህ በተፈለገው ዳይሬክሽን ቻርጆች ወይም ደግሞ ካረንቱ እንዲንቀሳቀስ ያደርግልናል ወይም ደግሞ የቻርጅ ፍሰት እንዲኖር ያደርጋል ማለት ነው። this may be due to electron motion or hole transfer or both። ስለዚህ ይሄ ኮንዳክሽን የሚፈጠረው ወይ በኤሌክትሮኖቹ እንቅስቃሴ ነው ወይም ደግሞ በሆል ትራንስፈር ነው ወይም ደግሞ በሁለቱም አንድ ጊዜ ሊፈጠር ይችላል ማለት ነው። ቀጥሎ ያለው ኤሌክትሮን ሞሽን የኤሌክትሮኖች እንቅስቃሴ free electron in the conduction band are moved under the influence of the applied electron field። እንግዲህ ኤሌክትሮኖቹ ፍሪ ኤሌክትሮኖቹ በምን ተጽዕኖ ነው የሚንቀሳቀሱት? በአፕላይድ ኤሌክትሮኒክስ ፊልድ ተጽዕኖ ኤሌክትሮኖቹ የሚንቀሳቀሱ ይሆናል ማለት ነው። since electron have negative charge they are repel both the negative terminal of the applied voltage። ለምሳሌ ኤሌክትሮኖች ኔጌቲቭ ቻርጅ አላቸው፣ እንደዚሁም ደግሞ ቮልቴጅ ኔጌቲቭ ተርሚናል እና ፖዚቲቭ ተርሚናል ይኖረዋል። ይሄ ኔጌቲቭ ተርሚናል ኤሌክትሮኖቹን ይገፋቸዋል፣ ምክንያቱም ያኛውም ተርሚናሉ ኔጌቲቭ ነው፣ እነዚህም ደግሞ ኔጌቲቭ የሆነ ቻርጅ አላቸው። ስለዚህ ተመሳሳይ የሆኑ ቻርጆች ይገፋፋሉ፣ ተመሳሳይ ያልሆኑ ደግሞ ይሳሳባሉ በሚለው ህግ ነው የሚሰራው ማለት ነው። ስለዚህ ኔጌቲቭ ተርሚናሉ ኤሌክትሮኖቹን ይገፋቸዋል፣ ፖዚቲቮቹን ደግሞ ይስባቸዋል ማለት ነው። ስለዚህ ፖዚቲቭ ተርሚናሉ ደግሞ ኤሌክትሮኖቹን ይስባቸዋል፣ ፕሮቶኖቹን ወይም ደግሞ ፖዚቲቭ ቻርጆቹን ምን ያደርጋል? ይገፋቸዋል ማለት ነው። ስለዚህ ኤሌክትሮን እና ፕሮቶን ወይም ደግሞ ሆል ኢንዲፍረንት ወይ ነው ሙቭ የሚያደርጉት ማለት ነው። በተቃራኒ በሆነ አቅጣጫ ነው የሚንቀሳቀሱት ማለት ነው። ቀጥሎ ያለው ሆል ትራንስፈር ነው። ሆል ትራንስፈር ኢንቮልቭ ዘ ሙቭመንት ኦፍ ሆልስ። ሆል ትራንስፈር የሚፈጠረው ሆሎቹ ሲንቀሳቀሱ እንቅስቃሴ በሚያደርጉት ነው ማለት ነው። ሆል ሜይ ቢ ታውት ኦፍ ፖዚቲቭ ቻርጅ ፓርቲክል። ሆል እንዴት ሊታሰብ ይችላል? በፖዚቲቭ ቻርጅ መልክ ልናስበው እንችላለን ማለት ነው። and such they move through an electric field in a direction of opposite to that of electron። ስለዚህ ሆሎቹ የሚንቀሳቀሱት በኤሌክትሮኖቹ ተቃራኒ ነው ማለት ነው። ኤሌክትሮኖቹ ተቃራኒ በሆነ መልኩ ይንቀሳቀሳሉ ማለት ነው። ለምሳሌ እዚህ ጋር ኮንዳክተር እንግዲህ ቅድም ሬዚስቲቪቲውን ኮምፔር ነው የምናደርገው። ኮንዳክተር እስከ በአፕሮክሲሜትሊ 10⁻⁹ ኦhm ሴንቲሜትር ይኖራል። ምን ኮንዳክተር እንግዲህ በጣም ሎ የሆነ ሬዚስቲቪቲ አለው ማለት ነው ኮንዳክተር። ይሄም ኮፐር ነው ማለት ነው ያለው። ኮፐር እንደነ ኮፐርን ማንሳት ይቻላል እንደ ኤግዛምፕል ማለት ነው። ሌላኛው ሴሚ ኮንዳክተር ነው። ሬዚስቲቪቲው 50 ኦhm ሴንቲሜትር ነው ለጀርማኒየም። እንደዚሁም ደግሞ 50 ታይምስ 10⁻³ ኦhm ሴንቲሜትር ለሲሊከን ማለት ነው። ለሲሊከን ሬዚስቲቪታቸው እንደዚህ ናቸው። ስለዚህ ትንሽ ስለሆነ በቀላሉ ካረንት በውስጣቸው መፍሰስ ደግሞ ካረንት ሊፈጠር ይችላል ማለት ነው። ሌላኛው ኢንሱሌተር ነው። ኢንሱሌተር ደግሞ እንደምታዩት በጣም ከፍተኛ ነው። 10⁻12 ኦhm ሴንቲሜትር ማይካን እንደ ኤግዛምፕል ማንሳት የሚቻለው። ስለዚህ ሃይ ሬዚስቲቪቲ ስላለው ኢንሱሌተር ምንድነው? ሎ የሆነ ኮንዳክተር ነው ማለት ነው። በውስጡ ብዙ ካረንቶች ሊንቀሳቀሱ አይችሉም ማለት ነው። አይችሉም ማለት ነው። እሺ ቀጥሎ ያለው the unit of electron current is ampere። እንግዲህ የኤሌክትሮን ካረንት ዩኒቱ ምንድነው? የካረንት ዩኒቱ ምንድነው? አምፒር ነው ማለት ነው። ይሄ ቀላል ነው ስለምታውቁት። since the flow of electron current is associated by current is constituted by the movement of electron in conduction band ነው የሚፈጠረው። and hole in valence band electron and hole are referred as charge carrier። እንደ ቻርጅ ካሪየር ነው የሚታሰቡት። ምንድናቸው? ሆል እና ኤሌክትሮን። ምክንያቱም ኤሌክትሮን ኔጌቲቭ ቻርጅ ነው፣ ሆል ደግሞ ፖዚቲቭ
ቻርጅ ናቸው ማለት ነው። በዚህ መልኩ እነሱን ማየት ይቻላል። ሌላኛው ክላሲፊኬሽን ኦፍ ሰሚኮንዳክተር ነው። ሰሚኮንዳክተር በስንት ቦታ ይከፈላል? እንግዲህ የዚህኛው ቻፕተር ሙሉ ሀሳብ ያለው በዚህ ላይ ነው ማለት ነው። ሰሚኮንዳክተር በሚለው ላይ ነው የሚገኘው ማለት ነው። ሰሚኮንዳክተር እንግዲህ በሁለት ቦታ ይከፈላል። አንደኛው ኤክስትሪንሲክ ሰሚኮንዳክተር የሚባል አለ። ሌላኛው ደግሞ ኤክስትሪንሲክ እና ኢንትሪንሲክ ሰሚኮንዳክተር አሉት። እነዚህን እንግዲህ በሚቀጥለው ፓርት የምናየው ይሆናል። እንግዲህ ይሄ ቲዩቶሪያል ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ቤተሰብ እንድትሆኑ እላችኋለሁ። እንደዚህም ደግሞ ያላችሁን ሀሳብ ይሄ ይስተካከል፣ ይሄ መስተካከል አለበት የምትሉት ነገር ካለ ኮሜንት ላይ ጻፉልኝ። በቻልኩት መጠን ለማስተካከል ሞክራለሁ። በሚቀጥለው ፓርት እስከምንገናኝ ድረስ መልካም ጊዜ